አክብሮታዊ ሰላምታችን በያላችሁበት ይድረስ። እየተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። የድሮን ጥቃት ተፈጸመ። ከኤርትራ ድንበር 6 ኪሎ ሜትር ርቀት በምትገኘው ገማሃሎ ወይም ደግሞ ሽራሮ አካባቢ ዛሬ አዳሩን ከሌሊቱ 6 ሰዓት ተኩል ጀምሮ የድሮን ጥቃት መፈጸሙን ምንጮች ለያዩ ዛበሻ ገልጸዋል። የድሮን ጥቃት ከተፈጸመ በኋላ ለረጅም ጊዜ ፍንዳታና ቃጠሎ ተፈጥሮ እንደነበረም ገልጿል። በገማሎ አካባቢ የህወሓት አርሚ 13 በስፋት የሚንቀሳቀስበት ቀጠና ሲሆን ጥቃቱ የተፈጸመው ግን በጦር መሳሪያ መጋዘን ላይ ሳይሆን እንዳልቀረ ጠቁሟል። ድሮኗ ወደ አዲ ሀገራይ፣ አዲ ነብሪድና አዲ ዳዕሮ አሰሳ በማድረግ ላይ መሆኗንም ገልጸዋል። ይህ በእንዲህ እንዳለ የፖሊስ አዛዡ መያዙ ተሰምቷል። ከወደ አርሲ በተሰማ ዜና በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውሯል ተብሏል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት ግዙ በሚል ከገበሬው ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደነበሩ ተዘግቧል። ኦብነግ ከፋኖ ጋር መነጋገሩን ይፋ አደረገ። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን መሃዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። አፍሪካን ኢንተለጀንስ ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብፅና ከኤርትራ መንግስታት ጫና እየተደረገባቸው መሆኑን ዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካን ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መሃዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካን ኢንተለጀንስ እንደዘገበው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን፣ ኤርትራና ግብፅ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል። ገዢው ፓርቲ የመንግስት የልማት ፕሮግራሞችን ለምርጫ ቀስቀሳ ተጠቅሟል ሲል ኢዜማ ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 7ኛውን ሀገር አቀፍ ምርጫ አስመልክቶ ባወጣው መግለጫ ገዢው ፓርቲ እንደ ትምህርት ቤት ምገባ፣ ማህበራዊ ጥበቃና መሰረታዊ አገልግሎቶች ያሉ የመንግስት የልማት ፕሮግራሞችን ለፖለቲካ መጠቀሚያ ማድረጉን ገልጿል። ፓርቲው የብልጽግና ቤተሰብ የሚል ስም በመጠቀም ዜጎች ለገዢው ፓርቲ ድምፅ ካልሰጡ መሰረታዊ አገልግሎቶችን እንደሚያጡ ስጋት እንዲገባቸው በማድረግ በቁሳዊ ፍላጎት ድምፅ የመግዛት ስልት መጠቀሙን አስታውቋል። በተጨማሪም የመንግስት መገናኛ ብዙሃንን እንደ ግል ንብረት መጠቀምና በመራጮች ምዝገባ ወቅትም በቤት ለቤት ማዋከብ የስነ ልቦና ጫና መፍጠሩን በምሳሌነት ጠቅሷል። በሌላ በኩል ምርጫው በምስጢር የሚካሄድ በማይመስልበት ሁኔታ ዜጎችን በማስፈራራት ነፃነታቸው እንዳይጠቀሙ የማድረግ ተግባራት መከናወናቸውን የገለጸው ኢዜማ ከነዚህ በርካታ ድክመቶች ጎን ለጎን የምርጫውን ጠንካራ ጎኖችም በግምገማው ላይ አመላክቷል። ከምርጫው አስቀድሞ የኢትዮጵያ ብሔራዊ ምርጫ ቦርድ በመንግስት ሰራተኞች በኩል የተለያዩ አስገዳጅ የምርጫ ሂደቶች መኖራቸውን ከደረሰበት በኋላ በ22 የምርጫ ጣቢያዎች ላይ የእገዳ ውሳኔ ማስተላለፉ የሚታወስ መሆኑንም በመግለጫው ማጠቃለያ ላይ ተገልጿል። የጦርነት አድማስ እናሰፋለን ስትል ኢራን አስታወቀች። የኢራን ጠቅላይ መሪ ከፍተኛ ወታደራዊ አማካሪ ለሲኤንኤን በሰጡት መግለጫ ጦርነቱ ከቀጠለና አሜሪካ በኢራን ላይ ጣለችውን የባህር ላይ እገዳ ካልተነሳ ጦርነቱን ወደ ህንድ ውቅያኖስ፣ ቀይ ባህርና ሜዲተራኒያን ባህር እናስፋፋለን ብሏል። እስካሁን ጥቃት ስንፈጽምባቸው ከነበሩት የአሜሪካ ጦር ሰፈሮች በተጨማሪ ሌሎች ቀጠናዎች ላይ በሚገኙ የአሜሪካ ጦር ቤዞች ላይም ጥቃት በመፈጸም ጦርነቱ ሌላ ገጽታ እንሰጣለን ሲሉ ገልጸዋል።